መንግስታችን ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁ። መልቀቅ አለበት፣ ሀብት ንብረት መነጠቅ አለበት እያልኩ እኮ ነው። አማራ ሎተሪ እያዞረ አዲስ አበባ ላይ መቀጠል የለበትም። ደቡቡ ጫማ እየጠረገ መቀጠል የለበትም። ጉራጌ ቆጮ ተሸክሞ መቀጠል የለበትም። ያን ሁሉ ንብረት መፍረስ መዝረፍና መፍረስ። ይችን አጋጣሚ ተጠቀሙ አዲስ አበባዎች፣ አዲስ አበባ ወጣቶች ጀግኖች፣ ይችን አካባቢ ተጠቀሙ። ይችን ተጠቀም። አሁን ህዝብ አመጽ ያነሳሉ ትግሬዎች። የዚያን ጊዜ ሙልጭ አድርገህ ፎቁን ትከረክመዋለህ። አጭር ትልቅ ፎቅ የሚባል የለም። ሁሉም አመድ ነው የሚሆነው። ወለል ታደርገዋለህ። ልክ ኦሮሞች አጣየን ሻሸመኔን በ30 ደቂቃ እንዳወደሙት አንተም የነዚህ የሌቦችን ፎቅ ያንተ ስላልሆነ ታወድመዋል። ነገ አለም ብለው ተመልሰው እንዳይመጡ አዲስ አበባን ካወደምንባቸው ሰሜንኛ ተዋኖች አይመጡ። በምን ይደበቃሉ? አመር ላይ አይቀመጡ፣ እሳቱ ይበላቸዋል። ኦሮሞች ካፈረስንባቸው አሁን የሚዘሉ ኦሮሞች አዲስ አበባን ካፈረስናት አይመጡ። ለአማራ ነው ነች አዲስ አበባ። ፎቁ የኛ አይደል? እኛ ዘበኛ ነን፣ እኛ ተላላኪ ነን፣ እኛ ወጣ ማሳይ ነን፣ እኛ ሎተሪ አዟሪ ነን። እኛ በባዶ እግርና ፎጣ ይዘን ነው ቁምጣ አድርገን የምንሄድ፣ እነሱ ማርቸል ይዘው የሚሄዱት። ስለዚህ አዲስ አበባ እናወድማታለን እያልኩ እኮ ትወድማለች። አብይ አህመድ ቆርጠ ላክለት ለራሱ እናወድማታለን እያልኩ ነው። የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ጀርመኖች አመንኪዮ ሲሞት ጉልበት አለሁ ይላል። ሐሳብ ሲሞት፣ ንግግር ሲሞት፣ ውይይት ሲሞት ጉልበት አለሁ ይላሉ። አለሁ ይላል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። ኢትዮጵያ ትፈርሳለች። የሚያፈርሳት አማራ ነው። ክልሉን አፍርሳችሁበታል ተባብራችሁ ትግሬና ኦሮሞ እንዳይበላ እንዳይጠጣ ከቀበሌ ቀበሌ እንዳይዘዋወር ደግሞ ፋኖ የሚባል ቀጥራችሁ ብልጽግና የሚባል ደግሞ ገብቶ ለሁለት አማራን አወደማችሁት። ስለዚህ ሁለታችሁም አታስፈልጉም፣ ተወጣለህ ከአማራ ክልል። ጀግና ከሆንክ ኦሮሚያ ላይ እንደ ትግሬዎች ጀግኖች ናቸው። ትግሬዎች ባይዘው የራሳቸውን ክልል ለቀው ሙሉ ወሎ ላይ ከፊል ሸዋና ጎንደር ላይ ነው የተዋጉት፣ አዲስ አበባ ድረስ የተዋጉት። እነዚህን አለማድነቅ አይቻልም ትግሬዎች። አንተ ግን ምን አባት ሰራ? ወንድም እየታኮስክ ገበሬው ላይ እየሸና አትቀጥልም። ፋኖ የሚባል እና ይሄ አድማ በታኝ ወይም ደግሞ ይሄ ብልጽግና የሚባል በአማራ ክልል ውስጥ መኖር የለበትም። ራሱ ገበሬው ተባብሮ ማስወጣት አለበት ነው። ተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን። አሁን ዋናው ጉዳይ ይህንን መንግስት መጣል ነው። ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት፣ እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት፣ ምን አይነት ፓርቲ፣ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ።